ለ15 ዓመታት ያህል ኢትዮጵያን ያስተዳደሯት መንትያዎቹ ወንድማማቾች ነገሥታት አብርሃና አጽብሃ በኢትዮጵያ ለመጀመሪያ ጊዜ ባለ 12 መቅደስ ቤተ ክርስቲያን እጅግ በሚያስደንቅ መልኩ የሰሩት በአክሱም ነው። ጻድቃኑ ነገሥታት አብርሃና አጽብሃ ትምህርተ ወንጌልን እያስፋፉ በአክሱም ቤተ መንግሥታቸው ሳሉ አንድ ቀን ጌታችን ኢየሱስ ክርስቶስ እልፍ አላፍት መላእክትን አስከትሎ አክሱም ላይ ማይኮክ በሚባለው ተራራ ላይ ቆሞ ተገለጸላቸው። በዚህ ስፍራ ላይ የምመሰገንበት ቤቴን ቤተ መቅደሴን አንጹ ብሎ አዘዛቸው። ነገሥታቱ አብርሃና አጽብሃ ብልሃተኞች የሆኑ አናጺዎችን፣ እንጨት ጠራቢዎችን አክሱም ላይ እንዲሰበሰቡ አዋጅ አስነገሩ። በአዋጁ መሠረት ጥበበኞቹ ተሰባሰቡ። በ335 ዓመተ ምህረት የቤተ መቅደሱ ሕንጻ ተጀመረ። ቤተ መቅደሱ ውስጡን ዝግባ ሳንቃ ለበጡት። ከመሠረቱ ጀምሮ እስከ ጣሪያው ድረስ በዝግባ ጥርብ ለበጡት። በወርቅ በዕንቁ ገበዛ አክሱምን አስጌጧት። ይሄ ባለ 12 ቤተ መቅደስ 72 ምሰሶዎች ነበሩበት። ለእያንዳንዱ ቤተ መቅደስ 5 ምሰሶዎችን አቁመው እብነ በረዱን እንደ መንበር ቀርጸው በወርቅና በዕንቁ ለብጠው በእመቤታችን ስም ባለ 12 መቅደስ ቤተ ክርስቲያንን ሠሩ። ይሄ ትልቅ ቤተ መቅደስ የ14 ዓመት ግንባታ ጊዜ ፈጅቶ በ349 ዓመተ ምህረት ተፈጸመ። የተሠራው ቤተ ክርስቲያን በአቡነ ሰላማ ከሳቴ ብርሃን ተባርኮ ታቦተ ጽዮን ካረፈችበት መቅደሰ ኦሪት አዲስ ወደ ተሠራው ቤተ ክርስቲያን አስገቡት። በዓሉን ለማክበር ከመላው ኢትዮጵያ ከአክሱም የተሰባሰቡ ታላላቅ ሹማምንት፣ ሽማግሌዎች፣ ካህናት፣ ሌዋውያን በከበሮ፣ በጸናጽል፣ በመሰንቆ፣ በመዝሙር፣ በበገና፣ በእምቢልታ፣ በነጋሪት፣ በመለከት፣ በእንዚራ፣ በቀንድ ጥሩምባ፣ በመዝሙር ቃና እግዚአብሔርን እያመሰገኑ ታቦተ ሕጉን አንግሰው ቅዳሴ ቤቱን አከበሩ። ከክርስቶስ ልደት በኋላ በሦስተኛው ክፍለ ዘመን ለነገሥታት መቃብር ክብር በሚሆን እሳቤ አክሱማውያኑ ከትልቅ ድንጋይ በመፈልፈል በፎቅ፣ በመስኮት፣ በበርና በመሳሰሉት ቅርጾች አስጊጠው ያሰሯቸው አስደናቂ ሐውልቶች ዛሬ ድረስ ቆመው የዓለማችን ድንቅ እይታ ሆነዋል። እንዴት ባለ ቅርጽ ማውጫ በምን አይነት ጥበብ ስር እንዳለው ዛፍ ከመሬት ስር ቀብረው ወደ ላይ ያቆሙት ሐውልት ዛሬም በድንቅነቱ ሕያው ታሪክ ሆኖ ይገኛል። እኒህ በአክሱም የቆሙ በስነ ሕንጻቸው ዓለምን ግራ ያጋቡ ሐውልቶች የመቆማቸው ምስጢር ስር እንዳለው ዛፍ ጠንክረው ከዘመን ዘመን ያለ መንገዳገዳቸው ምስጢር የታቦተ ጽዮን ኃይል ነው። ከዚህ ከታቦተ ጽዮን ኃይል ሌላ ምንም ኃይል እኒህን የድንጋይ ዛፎች ለዘመናት አያቆማቸውም። ከዓለም ተለይታ የዝምታ ድባብ በነገሰባት የጥንቱ ሕይወት የብሉይና የሐዲስ ኪዳን መሠረት የተጣለባት የአባቶቻችን ሀገር የክርስትና መዲና አክሱም እጅግ ድንቅ ምስጢርን ይዛ የአምላክ የቃል ኪዳኑን ታቦት ሸሽጋ ዕለተ ምጽአትን ትጠብቃለች። ንጉሥ ሶሎሞን ቤተ መቅደሱን ይሠራ ዘንድ በወደደ ጊዜ ለቤተ መቅደሱ መሥሪያ የሚሆን ዕቃዎችን እንዲያመጡለት ሀብታም ነጋዴያንን ያፈላልግ ነበርና ከኢትዮጵያዊው ሀብታም ነጋዴ ከታምሪን ጋር ተገናኘ። ንጉሡ ከአረብ አገር የሚያስፈልገውን ቀዩን ወርቅ፣ ጥቁሩን የማይነግስ እንጨትና ሰምፔር የተባለውን እንዲያመጣለት አዘዘው። ታምሪንም ንጉሡ የፈለገውን ሁሉ አመጣለት። ንጉሥ ሶሎሞን ለታምሪን የሚሻውን ሁሉ ከገንዘቡ አብልጦ ሰጠው። ነጋዴው ግን እጅግ ብልህ ነበርና ከንጉሡ ጋር በነበረው ቆይታ የንጉሥ የሰሎሞንን ጥበብ ያስተውልና ያደንቅ ነበር። በዳገሩም በተመለሰ ጊዜ
ለንግሥቲቱ በንጉሡ ዘንድ ያየውን ያስታወሰውን በየቀኑ ይነግራት ነበር። እሷም አገልጋያ ከሆነው ከዚህ ነጋዴ በሰማችው ነገር ትደነቅ፣ በልቧም ወደ ሶሎሞን ዘንድ ለመሄድ ታስብና ከፍቅሯ ብዛት የተነሳም ታለቅስ ነበር። በመጨረሻም ለመሄድ ቆርጣ ተነሳች። ለመንገዷ የሚያስፈልጋትን ለንጉሡ የሚቀርበውን ገጸ በረከት ለመኳንንቱ የሚሰጠውን ስጦታ ሁሉ አዘጋጅታ መንገዷን ወደ ምድረ እስራኤል አቀናች። ኢየሩሳሌም በደረሰች ጊዜ ባየችው ነገር ሁሉ እጅግ ተገረመች። በዝናው ብቻ የሰማችውን የሰሎሞንን ጥበቡን በዓይኗ አይታ ባድናቆት ባህር ሰጠመች። በዓይኗ ያየችው ከሰማችው በላይ ሆነባት። እርሷን በፍጹም ፍቅር ተቀበላት፣ የሚገባውንም ክብር ሰጣት። የጥበብ ሁሉ ምንጭ ስለሆነው የእስራኤል አምላክ እግዚአብሔር ነገራት። እርሷም ይህንን ጥበብ ለሶሎሞን የሰጠውን አምላክ አመሰገነች። ልቧም በእውነተኛው አምላክ ፍቅር ተነደፈ። ንግሥተ ሳባ ምንም እንኳን በሀገሯ ባህልና ሥርዓት መሠረት በመንግሥቷ ላይ ጸንታ ለመኖር ድንግልናዋን ጠብቃ መኖር የሚገባት ቢሆንም ዳሩ ግን ክብረ ንጽሕናዋን በጥበቡ ልቧን ለማረከው ለንጉሥ ሶሎሞን አስረከበች። ለ6 ወር በኢየሩሳሌም ቆየች። ስትመለስ ከንጉሥ ሶሎሞን ጸንሳ ነበር። ንጉሥ ሶሎሞን ከወርቅ የተሠራ የጣት ቀለበቱን ማስተዋሻ እንዲሆን ሰጣት። የአምላክ ፈቃድ ሆኖ ልጅ ከወለደች ለምልክት ቀለበቱን ይዞ በመምጣት እንድታገናኘው ነግሯት በክብር ሸኛት። ንግሥት ሳባ ከኢየሩሳሌም ስትመለስ አስመራ አካባቢ ማይበላ በተባለ ቦታ ከሰሎሞን የጸነሰችውን ልጅ ወለደች። ስሙን እብነ መለክ ብላ ሰየመችው፣ የጥበበኛ ልጅ ስትል። ይህ ስም ከጊዜ በኋላ ተለውጦ ምኒልክ ተባለ። ከሰሎሞን የወለደችውን የጥበብ ልጅ ምኒልክን ታቅፋ መናገሻ ከተማዋ አክሱም ስትገባ መኳንንቱና ሕዝቡ በነቂስ ወጥቶ በደስታና በሆታ ተቀበላት። ከንግሥቲቷ ወደ አክሱም መመለስ